ወገኑ ታበላለች እክልም ታበላለች ቀምሳም ታበላለች። ማህበራዊ ሚዲያውን እያናወጠ በሚገኘው በጀግናዋ ደራርቱ ቱሉ ወንድ ልጅ በሰርግ ሳይሆን የሀገሪቱን ታዋቂ አርቲስቶች ጭምር እንባቸውን መቆጣጠር እስኪያቅታቸው ድረስ ያስለቀሰ አንድ ያልተጠበቀ እውነተኛ ክስተት ተፈጥሮ ነበር። በመጨረሻም ያሰቡት ተሳካ። እናት ደራርቱ ቱሉ እና በአዳራሹ የነበሩ ታዳሚዎች በሙሉ በደስታ እንባቸውን መቆጣጠር አልቻሉም። አዎ በማህበራዊ ሚዲያ ላይ የአመቱ ምርጥ ሰርግ እየተባለለት የሚገኘው የጀግናዋ ደራርቱ ቱሉ ወንድ ልጅ የሰርግ ስነ ስርዓት በደማቅ ሁኔታ ተከብሯል። በሰርጉ ላይ የቀረ አርቲስት የለም እስኪባል ድረስ ታዋቂ ሰዎች መድረኩን በጭፈራ አድምቀውታል። ነገር ግን ከዚህ ሁሉ ደማቅ ጭፈራና እልልታ ጀርባ መላውን ታዳሚ ያስለቀሰ አመለሰት ሙጬን ጨምሮ በርካታ አርቲስቶችን በደስታ እንባ ያጠባ አንድ ያልተጠበቀ እውነተኛ ክስተት ተፈጥሮ ነበር። በዚያ ልዩ ምሽት ምን ተፈጠረ? እናት ደራርቱስ ለልጇ ምን አለች? አሁን ሙሉ መረጃውን ይዘንላችሁ ቀርበናል። እስከ መጨረሻው ሳታሳልፉ አብራችሁ እንድትቆዩ እንጋብዛለን። የኦሎምፒክ ጀግናዋ ደራርቱ ቱሉ ወንድ ልጅ ኢንጂነር ተስፋዬ ጸጋው በትምህርቱ እጅግ የላቀ ስኬት እንዳስመዘገበ ታውቋል። ከአሜሪካዊ ታዋቂ ፍሎሪዳ ዩኒቨርሲቲ በኢንጂነሪንግ ዘርፍ በከፍተኛ ማዕረግ የተመረቀ ጎበዝ ወጣት ነው። ብዙዎች ውጭ ሀገር መቅረት በሚመርጡበት በዚህ ጊዜ እውቀቱን ለሀገሩ ለማበርከት ወደ ውድ ሀገሩ ኢትዮጵያ ተመልሶ እናቱን በቅንነት እያገዘ ሲገኝ እቺ እናት ይሄን ነገር ስታነብ እንባን መቆጣጠር አቅቷታል። ይህ ለእናቱ ያለው ታማኝነትና ትትና ነው። ታዲያ ዛሬ ለዚህ ታላቅ የክብር ቀን ያበቃው በሰርጉ ምሽት ላይ ኢንጂነር ተስፋዬ ለእናት ደራርቱ ቱሉ ያለውን ትልቅ ፍቅርና ባለውለታነት የገለጸበት መንገድ በአዳራሹ ውስጥ ለነበሩ ታዳሚዎች በሙሉ የተለየ ስሜት ፈጥሯል። እንኳን ለሷ ለሰሚም እንባ ያስመጣል። እንዴት ለሀገርና ለወገን የለፋች ጀግና እናት ዛሬ ደግሞ ወንድ ልጇን እንዲለቁም ነገር አብቅታ ስታይ የሚሰማት ደስታ ወደር የለውም። የደራርቱ ለሰሚ እንባ የሚያስመጣ ነው። ዛሬው ቀን ውድና ብርቅ መጣ ደግሞ በእውነት የቀረ አርቲስት የለም የሚያሳይ ድንቅ ምሽት ነበር። በኪነ ጥበቡና በአትሌቲክሱ ዓለም ስማቸውን የገነነ ታዋቂ ግለሰቦች ሙሽሮችን ለመባረክና ደራርቱን እንኳን ደስ አለሽ ለማለት በሙሉ ተገኝተዋል። ታዲያ ይህ የእንኳን ደስ አለሽ ምኞት ከእንባ ጋር ነበር። ምክንያቱም ውድና የተከበራቸው የሀገሪቷን ባንዲራ ከፍ አርጋ ያውለበለበችው እናት ደራርቱ ቱሉ አሁን ደግሞ ሀገሬን እናቴን ነው ማገለግል ብሎ ውድ ልጇ በሀገሩ መጥቶ ሰርጉን እንዲህ ባማረ ሁኔታ በእናቱ ፊት ማቅረብ እንኳን ለሷ ነውና መላው አርቲስቶችን ነው እንባ ያስመጣው። ሁሉንም ግን በአድናቆት የከፈተውና ማህበራዊ ሚዲያውን እያናወጠው የሚገኘው የደራርቱ ቱሉና የታዋቂዋ አርቲስት ሞዴልና ዳይሬክተር አመለሰት ሙጬ ልዩ የጭፈራ ትዕይንት ነው። እናት ደራርቱ የልጇን ሰርግ ስታከብር የነበረውን ደስታ መቆጣጠር አልቻለችም። ከአመለሰት ሙጬ ጋር በመሆን መድረኩን ሙሉ በሙሉ በባህላዊ እስክስታ አስነክተውታል። አመለሰት ለጀግናዋ ደራርቱ ያላትን ትልቅ ፍቅርና ክብር በጭፈራዋ ላይ ያሳየችበት መንገድ በአዳራሹ የነበረውን ተመልካች በሙሉ በደስታ አስለቅሷል። ይህ እውነተኛ የኢትዮጵያን የፍቅርና የደስታ መግለጫ የሆነ ልዩ ትዕይንት ነበር። ኢትዮጵያ ባህሏን ያስጠራች ድንቅ ከስጦታዋ ጋር ያላት ይህ የፍቅር የደስታና የክብር ሰርግ ማህበራዊ ሚዲያውን በበጎ ጎኑ ሞልቶታል። እኛም እንደ ቻናላችን ለሙሽሮች ኢንጂነር ተስፋዬና ለውባ ባለቤቱ ፍቅርና ሰላም የሰፈነበት ያማረት የትዳር ዘመን እንዲሆንላቸው ከልብ እንመኛለን። በጣም የሚገርመው ነገር ደግሞ የሁለታቸው ማልቀስ የኦሎምፒክ ጀግናዋ ደራርቱ ቱሉ ወንድ ልጅ ኢንጂነር ተስፋዬ ጸጋው በትምህርት እጅግ የላቀ ስኬት ያስመዘገበና ከአሜሪካው ታዋቂ ፍሎሪዳ ዩኒቨርሲቲ
በኢንጂነሪንግ ዘርፍ በከፍተኛ ማዕረግ የተመረቀ ጎበዝ ወጣት ነው። ብዙዎች ወጣት ሀገር መቅረት በሚመርጡበት ጊዜ ግን እውቀቱን ለሀገሩ ለማበርከት ወደ ውድ ሀገሩ ኢትዮጵያ ተመልሶ እናቱን በቅንነት እያገዘ ይገኛል። ይህ ለእናቱ ያለው ታማኝና ትህትና ነው። ታዲያ ዛሬ ለዚህ ታላቅ የክብር ቀን ያበቃው ምንድነው ሲባል መልሱ ትክክል ነው። በሰርጉ ምሽት ላይ ኢንጂነር ተስፋዬ ለእናቱ ለደራርቱ ቱሉ ያለውን ትልቅ ፍቅርና ባለውለትነት የገለጸበት መንገድ ነው። አብዛኛዎች ኢንጂነር ተስፋዬ ማን ነው ይላሉ። ኢንጂነር ተስፋዬ ማለት ሀገሯን ከፍ አርጋ ባንዲራውን ያውለበለበችው የደራርቱ የአትሌት ደራርቱ ልጅ እንደሆነ ሁላችንም ማወቅ ይገባል። ትልቅ ፍቅርና ባለውለታነት የገለጸበት መንገድ በአዳራሹ ለነበሩ ታዳሚዎች በሙሉ የተለየ ነው ስሜት የፈጠረው። እናቱን በዛ በክብር እወድሻለሁ እናቴ ሲላት ራሱ ከፍ አድርጎ ደግሞ ማዕረጓንና ባንዲራውን ያውለበለበችው እናት ሀገሯንን ያስጠራችውን ሲጠራት እውነት ሁሉም ታዳሚ እንባውን መቆጣጠር አቅቶታል ማለት ነው። ይህ እንግዲህ አብዛኛው ሰው ኢንጂነር ተስፋዬ ማን ነው ልጇስ ምንድነው ብላችሁ የምትጠይቁት የኦሎምፒክ ጀግናው የደራርቱ ቱሉ ኢንጂነር ማን ነው ምንድነው ስራው ብላችሁ ተስፋዬስ ምንድነው ስራው ለእናቱስ ምን ሲሰራ ነበር ብላችሁ አብዛኛው ስር በጥያቄ አርጋችሁ ነበር። ዛሬ የኦሎምፒክ ጀግናው ደራርቱ ቱሉ ወንድ ልጅ ኢንጂነር ተስፋዬ ማለት በትምህርቱ እጅግ የላቀ ስኬት ያስመሰገበና ከአሜሪካው ታዋቂ እንግዲህ በሀገር ውስጥ አይደለም ከሀገር ውጭ ሂዶ ያም ታዋቂ ከሆነው ከአሜሪካ አለይ ከሚባለው ዩኒቨርሲቲ ያማረች ደግሞ ፍሎሪዳ ዩኒቨርሲቲ በኢንጂነሪንግ ዘርፍ በከፍተኛ ማዕረግ የተመረቀ ጎበዝ ወጣት ነው። ብዙዎች ውጭ ሀገር አሁን አብዛኛው ሰው ውጭ ሀገር ሂዶ እዛው መቅረት ነው የሚፈልገው። እዛ ሂዶ የሰው ሀገር ማገልገል ነው የሚፈልገው። ይህ ግን ጎበዝ ተማሪ ስለሆነ መጥቶ እውቀቱን ለሀገሩና ለእናቱ ማበርከት ነው የፈለገው። ይህ ለእናቱ ያለውን ይህ ደግሞ ምን ያመለክታል? ለእናቱ ያለውን ታማኝነትና ለሀገሩ ያለውን ትህትና። ታዲያ እንግዲህ ለዚህ ክብር ማብቃት በጣም ትልቅ ነገር ነው ማለት ነው። እንግዲህ አብዛኛው ሰው ምንድነው ያስለቀሰው ተብሎ ብዙ ሰው ጠይቋል። እንግዲህ የደራርቱና በአዳራሹ የነበሩ ታዳሚዎች በሙሉ በደስታ እንባቸው መቆጣጠር አቅተው እስከሚያቀታቸው ነበረ ማለት ነው። ይህም ማለት ኦሎምፒክ ጀግናዋ ደራርቱ ቱሉ በዚህ መንገድ መሆኑ በጣም ደስ ይላል። እንግዲህ ወደ ሰርጉ ማዕከላዊ የደስታ ድባብ ስንመጣ ደግሞ በእውነት የቀረ አርቲስት የለም። የሚያስደንቅ ድንቅ ምሽት ነበር። በኪነ ጥበቡና በአትሌቲክሱ ዓለም ስማቸውን የገነነ ታዋቂ ግለሰቦች ሙሽሮችን ለመባረክና ደራርቱን እንኳን ደስ አለሽ ለማለት በሙሉ ተገኝተዋል። ሁሉንም ግን በአድናቆት የከፈተውና ማህበራዊ ሚዲያውን እያናወጠው የሚገኘው ግን ትልቁና ዋናው ነገር የደራርቱና የታዋቂዋ አርቲስት ሞዴልና ዳይሬክተር አመለሰት ሙጬ የተወዳጁ ድምጻዊ የሆነው የቴዲ አፍሮ ባለቤት ናት። እንግዲህ እሷ ማወቃት የለም ብዬ ነው ማምነው። እንግዲህ የነሱ ልዩ የጭፈራ ኢትዮጵያ የተለያየ ትራዲሽናል የሆነ ባህል ያላት ብዙ የሙዚቃ ያላት ያንን ሁሉ ባንድ ትንሿን ኢትዮጵያ አስመስሏታል ማለት ነው። እንግዲህ እና ደራርቱ የልጇን ሰርግ ስታከብር የነበረውን ደስታ መቆጣጠር አልቻለችም። ከአመለሰት ሙጬ ጋር በመሆን መድረኩን ሙሉ በሙሉ በባህላዊ እስክስታ አስነክተውታል። አመለሰት ለጀግናዋ ደራርቱ ያላትን ትልቅ ፍቅርና ክብር በጭፈራዋ ላይ ያሳየችበት መንገድ በአዳራሹ የነበረውን ተመልካች በሙሉ አስለቅሷል። ይህ እውነተኛ የሆነ የኢትዮጵያውያን የፍቅርና የደስታ መግለጫ ነው ማለት ነው። እንግዲህ በሚገርመው ደግሞ የአመለሰት ደስታና እንባ ነው ከምንም በላይ ማለት ነው። እንግዲህ ውድና የተከበራችሁ የዚህ ቻናል ቤተሰቦች ይህ ለእናቱ ከዚህ ምን መማር አለብን ብለን ወደኛ ስናመጣው ይህ ኢንጂነር ተስፋዬ የደራርቱ ወንድ ልጅ ኢንጂነር ተስፋዬ ለእናቱ ያለውን ታማኝነትና ትህትና ነው። ታዲያ ለዚህ ታላቅ ክብር ቀን ያበቃው በሰርጉ ምሽት ላይ ኢንጂነር ተስፋዬ ለእናቱ ለደራርቱ ቱሉ ያለውን ትልቅ ፍቅርና ባለውለታነት የገለጸበት መንገድ በአዳራሹ ለነበሩ ታዳሚዎች በሙሉ የተለየ ስሜት ፈጥሯል። አንዲት ለሀገርና ለወገን የለፋች ጀግና እናት ዛሬ ደግሞ ወንድ ልጇን እንዲለቁም ነገር አብቅታ ስታይ የሚሰማት ደስታ ወደር የለውም። የደራርቱ ቱሉ የደስታና ገጽታ እንባ የብዙዎች ልብ የነካ እውነተኛ
ትይት ሆኗል። ውድና የተከበራችሁ የቻናላችን ቤተሰቦች እናንተስ በአመለሰት ሙጬና በጀግናዋ እናታችን ደራርቱ ቱሉ አስደናቂ ጭፈራ እንዲሁም በዚያ የደስታንባ በተሞላበት ምሽት ላይ ያላችሁ ስሜት ምንድነው? ለሙሽሮችስ ያላችሁ መልካም ምኞት አሁኑኑ በኮሜንት መስጫው ላይ አስፍሩልን። ሁሉም ኮሜንት እናነባለን። ቪዲዮውን ከወደዳችሁት ላይክ እንዳትረሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። ለዚህ ቻናል አዳዲስ ቪዲዮዎች ወደ እናንተ እንዲመጣ ቤተሰብ እንድትሆኑ እንጋብዛለን። በሌላ አዳዲስ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ። ቻው ቻው። ሀገራችን ሰላም